ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሐሙስ ነው። በትላንትናው ዕለት የዜና ወጃ ስለነበረ ከፓስተር አለማየሁ ጋር አልተገናኘንም ነበር። ዛሬ እንግዲህ መደበኛ አገልግሎታችንን ጀምረናል። እንግዲህ በዓለማችን ዙሪያ ምን ጉዳዮች ተከሰቱ ብለን ወደ እናንተ እንግዲህ መረጃዎችን ልናመጣ ዳግም ተገናኝተናል። በተለይ ደግሞ እጅግ ወቅታዊ የሆኑ ጉዳዮችን ወደ እናንተ ለማምጣት እንግዲህ ያው በመትጋት ላይ እንገኛለን። እናንተም ደግሞ ስለምትሰጡን አስተያየቶች በሙሉ እግዚአብሔር አብዝቶ ይባርካችሁ እንላለን። ይልመድባችሁም ጭምር ማለት እንወዳለን። እንግዲህ ለዛሬ ይዘን የመጣነውን መረጃ ከማምጣታችን በፊት ከዚች መሸጋገሪያ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። ውድ አድማጮቻችን፣ አጠገቤ ፓስተር አለማየሁ ነሙ ይገኛል። በዓለማችን ወቅታዊ ጉዳዮች ላይ እንግዲህ መረጃዎችን እያሰባሰበ ወደኛ ይዞልን እየመጣ ነው። እንዲሁም ደግሞ ያገኛቸውንም መረጃዎች እንደ እግዚአብሔር ቃል እየተነተነ ምልከታዎቹንም እያሳየን ለክርስቶስ ዳግም መምጣት ዝግጁ እንድንሆን እያነቃቃን ይገኛል። በቅድሚያ ሰላምታ ላቅርብና በቀጥታ ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? ሰላም ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እስኪ ምን ጉዳዮች ዓለማችን ላይ እየተከናወኑ ያሉት? እንግዲህ ዓለም ምን እየሆነ እንደሆነ ለመናገር በጣም የሚከብድበት ዘመን ላይ ነው ያለ ነው። በተለይ ደግሞ የእስራኤላውያን እንደዚህ መፍጠንና ለሁሉ ነገር መጣደፍ የሚያመለክተው ነገር ምንድን ነው? ያጣደፋቸው እንደዚህ ፈጥኖ ያደረጋቸው ነገር፣ ከዚህ በፊት ያልነበረ ነገር አሁን ምን መጣ የሚለውን ነገር እንድታይ ያደርጋል። እውነት። ምክንያቱም አሁን ላይ ለመቅደሱ ያለው ዝግጅት ከዚህ በፊት በተደጋጋሚ ዘግበነዋል። ካህናቶቹ ከዚህ በፊት አድርገዋቸው የማያውቁትን ከ3000 ዓመት በኋላ እንደገና ለማድረግ እየተደረገ እየተሄደበት ያለው ነገር በጣም የሚገርም ነው። በእርግጥ 3000 ዓመት ቀላል አይደለም። አሁን ላይ አይሁዳውያኖች አዲስ ዓመታቸውን ለመቀበል በዝግጅት ላይ ነው ያሉት እና ባሉበት ሁኔታ ነው ያሉ። ይሄ በሆነበት ሰዓት ደግሞ በጣም የሚገርም ነገር በኋላ መጣበታለሁ ስለመለከቱ። ይሄ በሆነበት ሰዓት በደቡብ አንታርክቲካና እዛ አካባቢ ባሉት በነ አውስትራሊያ እና ሌሎች አገሮች ላይ የፀሐይ ጎራባሽ ታይቷል። የፀሐይ ግርዶሽ ታይቷል። ደግሞ ይጠበቅ ነበር። በቃ ጨለማ ሆና ፀሐይ ይታይ ነበርና በእርግጥ እነሱ ይጠብቁ ነበርና ያ ከሆነ ከባድ ዘመን እንደሚሆን ያመለክታሉ፣ ይናገራሉ። የአይሁድ መምህራኖች የፀሐይ ግርዶሽ በታየባቸው ወቅቶች ሁሉ በእስራኤል ምድር ላይ ከፍተኛ ጦርነቶች፣ ኃይለኛ ውጊያዎች ይካሄዳሉ ብለው ያምናሉና የነቢያቶቹንም ጥቅስም እያጣቀሱ ነው። በተለይ ኢዩኤል ምዕራፍ 2ንም ጨምሮ እያጣቀሱ ይገኛሉ። በደንብ ነው በግልጽ የሚናገረው። ኢዩኤል ምዕራፍ 2:10 እና ምዕራፍ 3:15 ላይ እነዚህ ነገሮች በደንብ መመልከት የሚቻል ይመስለኛል። እና ምንድነው ግርዶሹ መከሰቱ ብቻ አይደለም። ይሄ የእነሱ እንደሚሉት የመሲህ እነሱ የሚጠብቁት እኛ ሐሰተኛ የምንለው ለነሱ ግን መሲህ ሆነው ይመጣል ብለው ነው እየጠበቁ ያሉት። ይሄ ይገለጣል ብለው እየጠበቁ ነው ያሉትና እንደውም አንዳንድ አሁን ላይ
እስራኤል ከግዛቶችን ከተለያየ ሀገሮች መውሰዷና ጠላቶቿን በደንብ ማራጥ የፈለገችበት ትልቁ ምክንያት የመስጊዱን ለማፍረስ የታቀደ ነው ብለው የሚያወሩ አሉ፣ የሚናገሩ አሉ። ምክንያቱም መቅደሱ በትልቁ ምክንያቱም እንደ መጀመሪያው መቅደስ አይደለም አሁን የሚገነባው። ያንን ሼፕ ይዞ ግን በጣም ሂውጅ መቅደስ ነው የሚገነባውና መሲሁን ለመቀበል የሚዘጋጅ ነው። ከአርሜጌዶን ጦርነት በኋላ ደግሞ እዛ መቅደስ ላይ ክርስቶስ ኢየሱስ ይመጣል። እግዚአብሔር ልጅ ኢየሱስ ክርስቶስ ይመጣል። ከዚህ በላይ እነሱ ደግሞ ያስፈራቸው ምንድነው? ይሄ ደቡብ አንታርክቲካ ላይ የታየው ንፍቀ ክበብ ላይ የታየው የፀሐይ ግርዶሽ ኒውዚላንድ ላይ እንደታየችው አንታርክቲካ ደቡብ ጫፍ ላይም ደግሞ እንደዚሁ የታየው ነገር ነው የበለጠ ያሰጋጋቸው። የፀሐይ ግርዶሹ ምንድነው? የፀሐይ ግርዶሹ በየጊዜው የሚከሰት አይደለም። በተለይም ደግሞ እነሱ አሁን 6000ኛ ዓመታቸውን ዓመት 6000 ዓመት ምድር ከተፈጠረች ጀምሮ ያለውን ለማክበር በመዘጋጀት ላይ ባሉበት ሰዓት ሁለተኛ የሰው ልጅ የተፈጠረበት ይመስለኛል። የሰው ልጅ የተፈጠረበት 6ኛው ሺህ ዓመት 6ኛው ሺህ ዓመት እንደገና ደግሞ ምንድነው እነርሱ እንደ መንግስት ቆመው ያሉበትና ለመጀመሪያ ጊዜ ካህናትና ሊቀ ካህናትን የሾሙበት የመቅደሱን መሰራት የሚበሰርበት ቀጥሎ እንግዲህ ቀይዋ ጊደር ትመጣለች ድጋሚ ቀሪዋ እና እሷ የምትሰዋበትን ለማክበር በሚዘጋጁበት ይሄ መታየቱ በጣም በጣም ከባድ ነው ብለው ያስባሉ ብቻ ሳይሆን ለእነሱ ምናልባትም ይሄ ጦርነት ይከሰታል ብለው ነው የሚያስቡት። ለኛ ግን የማንቂያ ደውል ነው። ለኛ የማንቂያ ደውል ነው። እስቲ 2:10 ላይ ሄደን እንመልከትና ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና ቃሉንም የሚያደርግ እርሱ ኃያል ነውና። የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? ተመልከት። አሁን ምንድን ነው ምድሪቱ ከፊታቸው ምን ትሆናለች? ትናወጣለች። ሰማያት ምን ይሆናሉ? ይንቀጠቀጣሉ። ተመልከት። ፀሐይ፣ ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እነዚህ ምልክቶች ምን እየሆኑ ነው? ጨረቃ ለምሳሌ አሁን ወደ ምን ተለውጣለች? ወደ ደም ትዝታችን ነው። ወደ ደም ተለውጣለች። ፀሐይ ደግሞ አሁን እንደዚህ ሆናለች። ነገር ግን እነዚህ ምልክቶች ምንድናቸው ብለህ ስትመለከት ምድር እየተናወጠች ነው የሚለው አሁን እየተናወጠች ነው ምድር። ምንም ጥያቄ የለውም። ጀስት በኋላ ላይ እንመጣበታለን በምሽት ዜና ላይ በተባበሩ መንግስታት ድርጅት ላይ የሆነ ያለውን ነገር ስትመለከትና ነገስታቶች የሚናገሩት ነገር ሰብስታንስ ያጣ መሆኑ ራሱ መሪዎች ምንን ነው የሚያመለክት ብለህ ስትመለከት ይሄ ነገር ነው የሚሆነው። ራሱ ግጥምጥሞሹ ለምን በዚህ ቀንና በዚህ ወር ለመሆነ እንግዲህ አሁን ይሄ በኢየሩሳሌም እየታየ ያለው በእነሱ የዘመን መለወጫ መታየቱና እነሱ መጥፎ እድል ነው ብለው ነው የወሰዱት። መጥፎ እድል ነው ብለው ነው የወሰዱትና እንግዲህ ታላቁ ቀን እስቲ ኢዩኤል 2:31 እስቲ አንብበው። በጌታ በኢየሱስ ስም አነባዋለሁ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣል። ተመልከት፣ ግልጽ ነው። ታላቁና የሚያስፈራው ቀን አለ ማለት ነው። ፊታችን አለ። በቅርብ ነው ጨረቃ ደም ሆና ያየ ነው። እውነት ነው። ፀሐይ ደግሞ ጨለማ ሆና ታይቷል። ወር ባልሞላ ምንም በኢየሩሳሌም ዙሪያና በእኛ ቀጠና ባይታይም በዚህ በኒውዚላንድና በደቡብ አንታርክቲካ መታየቱ አይሁዶች ይከታተሉ ነበር። ይሄንን እነሱ ዘመንን
ከመለወጡ በፊት የሚሆኑትን የትንቢት ቃል ስለሚከታተሉ በተለይ ረቢዎቻቸው መጽሐፍትን እየተነተኑ ስለሚከታተሉ ይሄ ቀን አስፈሪ ቀን ብቻ መሆኑ ሳይሆን ከባድ ቀን እንደሆነ ያመለክታል። ሌላው በአይሁድ አነጋጋሪ የሆነው ከዚህ አዲስ ዓመት ክብረ በዓል በፊት 100 ካህናቶች 100 መለከት 100 ካህን 100 መለከት በምን በተራራው ላይ ዓለም ሁሉ እንዲሰማ ዓለም ሁሉ እንዲያይ ከዚህ በፊት ተደርጎ በማይታወቅ ሁኔታ ከ3000 ዓመት በኋላ ይሄ መለከት ይነፋል። እንደዚህ ጋር ቆይ ፓስተር መንፈሳዊ አንድምታው ራሱ መምጣቱ ጥሩ ስለሆነ ከ3000 ዓመት በኋላ ባንተ እይታ እነ ኢያሱ ናቸው ዳዊት ነው ማን ነው ይሄንን የመለከት ስነ ስርዓት ያደረገው? እንግዲህ ከ3000 ዓመት በኋላ ምናልባት በነ ኢያሱ ዘመን ይሆናል ብዬ አስባለሁ እንጂ በነ ዳዊት ዘመን ላይ ትንሽ ለመፈለግ ሞክሬ ያለው ነገር ግን ራሱን ቱኑ ይሄ ድባቡ ልክ ነህ። እኔም ካንተ ጋር ነው መስማማው። በኢያሱ ዘመን በዙሪያው ያለውን ምክንያቱም ተመሳሳይ ነው። እነዛም እግዚአብሔር ማርና ወተት የምታፈሰውን ከነዓንን ሂዱና ውረሱ አይደል ያለው? አዎ ጠላቶቻቸውን እያስለቀቁ ነው ያወረሱት። አሁንም ተመሳሳይ ነገር ነው እየሆነ ያለውና ይሄ ትንቢታዊ ክስተት ታሪክ ራሱን እየደገመ ነው የሚያስብል። አዎ አሁን ምንድነው ታሪክ እየደገመ ሳይሆን እነሱ ሁልጊዜ አንድ የሚፈልጉት ነገር አለ፣ የሚከታተሉት ነገር አለ። ለምሳሌ ምን ብለው ነው የሚያስቡት? እነሱ የሚያስቡትን ስትመለከት መሲህ አልመጣም ነው የሚሉት። አሁን አዲስ ኪዳንን አይቀበሉም፣ ብሉይ ኪዳንን ነው የሚቀበሉት። ነው እኔ ለማለት የፈለኩት አሁን ናታንያሁ ዲክሌር ያደርጉታል አይደል? ካርታውን የተወሰደብንን መሬት እንወስዳለን ከሚለው ጋር ላያይዝ ብዬ ነው። አብልከነ ቀጥል እና ምንድነው መሰለህ እነሱ አሁን ያንን ነው የሚያስቡት። ምንድነው የሚያስቡት? መሲሁ ይመጣል ነው። መሲሁ ሲመጣ ደግሞ ከአሁን ካለው ግዛት እና ይሄ የተለያዩ ችግሮች ጦርነት ያሳርፈናል ነው መሲሁ ሲመጣ የዓለም መሪ ይሆናል። ልክ ናቸው እኮ የዓለም መሪ ይሆናል እኮ አውሬው። ልክ ነው። ነገር ግን ክርስቶስ ኢየሱስ የነገራቸውን ነገር አልተቀበሉትም፣ አዲስ ኪዳን ስለማይቀበሉ። አሁን ለኛ እና እኛ ለምንድን ነው ይሄን የምንተነትነው ስንል ለኛ ምልክት ስለሆነ ነው። ምልክት ስለሆነ ላንብብልህ ምዕራፍ 2 ቁጥር 1 ኢዩኤል የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከትን ነፉ። የማን ቀን መጥቷል? የእግዚአብሔር ቀን መጥቷል፣ ቀርቧል። ምን አድርጉ? በቅዱሱም ተራራ ላይ እሪ በሉ፣ በምድርም የሚኖር ሁሉ ይንቀጥቀጥ፣ የእግዚአብሔር ቀን መጥቷልና ይልና ቁጥር 2 ላይ ጨለማና ጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን፣ ታላቅና ብርቱ ሕዝብ በተራራ ላይ እንደ ወገግታ ተዘርግቷል። ይሄ የሚመጣውን ጦርነት ነው የሚያሳየው። ዲክሌር እያደረገ ነው። ቀኑ ቀርቧል፣ መጥቷልና። ስለዚህ እሪ በሉ፣ ተናገሩ፣ ጩሁ እያለ ይናገራል። እንግዲህ በመቶ የሚቆጠሩ መለከቶች ይነፋሉ። ሮሽ አሻና የሚባል በዓል ነው የሚከበረው። በዚህ ቀን ነው መለከት በዕብራይስጡ ማለት ነው። በዕብራይስጡ እንግዲህ ከዚህ በኋላ ከመለከት መነፋት በኋላ ዮም ኪፑር የሚባለውን ታላቅ በዓል ደግሞ ያከብራሉ። እነዚህ በዓላቶች እያንዳንዱ ስርዓቶቻቸው ከዚህ በፊት እየተደረጉ አልነበረም። ነገር ግን አሁን እየተደረጉ ያሉት በሰንበዲ የተመራ ሳይሆን በተመረጠው ሊቀ ካህንና ካህናቶች አማካኝነት ስርዓቱንና ወጉን በጠበቀ መልኩ በተለይም በብሉይ ኪዳን በሌዋውያን መጽሐፍ ላይ የተጻፈላቸው ስርዓት መሰረት የሚከበር በዓል እንደሆነ ታውቋል።
እንግዲህ በዛሬው ዕለት ነው እንግዲህ መለከቱ ይነፋል ተብሎ እናንተ ይህን ዜና እየዘገብን እያለን ተነፍቶም ሊሆን ይችላል፣ ከዚህም በኋላ ሊሆን ይችላል። እንግዲህ ይሄ መለከት ይነፋል ተብሎ ይታሰባል። እንግዲህ በዚህ መሰረት የእግዚአብሔር ቀን መቅረቡንና ይህም በዚህ ዓመት የመለከት መነፋቱ ስርዓት በዚህ ዓመት የሆነበት ምክንያት ከ3000 ዓመት አድርገውት የማያውቁትም ሆኑ ይህ መጽሐፈ ትንቢት በኢዩኤል መጽሐፈ ትንቢት መሰረት የዘመን ፍጻሜ መሆኑን የሚያመለክት ይህም አሁን ላይ በእስራኤል ዙሪያ ያለውን ነገር ከባድ መሆኑን መጪው በዓል ለታላቅ ጦርነት የሚዘጋጁበት የሚያመለክት መሆኑን ለማወቅ ተችሏል። እና በዓሉ ብቻ አይደለም፣ ትርጉሙ የክርስቶስ ኢየሱስ ምጽአት በደጅ እንደሆነ የሚያመለክት እንደሆነ ልናውቅ ያስፈልጋል። እውነት ነው። ይህንን ልንረዳ ያስፈልጋል እላለሁ። እንግዲህ ቅዱሳን ወገኖች ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎታችንን በጌታ ፍቅር እንድትደግፉ እንጠይቃቸዋለን። እንዲሁም በጎፈንድሚ ላይ አገልግሎታችንን በምትችሉት ልክ እንዳቅማችሁ በልባችሁ ደግሞ ደስ እንዳለ እንድታደርጉ በጌታ ፍቅር እጠይቃለሁ። የጌታ ሰላም ጸጋ ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም በቂ ማብራሪያ ይመስለኛል። የመጽሐፍ ቅዱሱን መንፈስ በምን መልኩ ስለዚህ ወቅታዊ ጉዳይ እያመላከተን እንደሆነ ለኛ ለክርስቲያኖች ለቅዱሳኖች ምን አይነት አንደምታ እንዳለው ግልጽ ባለ መልኩ ስላብራራህልን ጌታ ኢየሱስ አብስቶ ይባርክ። እንግዲህ ውድ አድማጮቻችን እንደሰማነው ነው እንግዲህ ዓለማችን በተለይም ደግሞ በእስራኤል አካባቢ እየተከናወነ ያለው መንፈሳዊ ክስተቶች ለኛ ለክርስቲያኖች ከፍተኛ የሆነ የማንቂያ ደወል ስለሆነ በተለይ ደግሞ የአብያተ ክርስቲያናት መሪዎች እንደነዚህ አይነት መረጃዎችን ስትሰሙ በስራችሁ ያሉትን አባላቶቻችሁን መንጎቻችሁን ለማንቃት እንዲመቻችሁ ይሄ እንግዲህ መረጃ ወደ እናንተ መጥቷል። ስለዚህ በዚህ መልክ ህብረተሰቡን እንድታነቁ በጣም ማበረታታት እንፈልጋለን። እንግዲህ ለዛሬ ይዘን የመጣነው እጅግ ወቅታዊ የሆነ ጉዳይ ይህንን ይመስላል። ማምሻው ላይም እንደዚሁ ደግሞ ሌላ እጅግ አነጋጋሪና ወቅታዊ ጉዳይ ይዘንላችሁ እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ጸጋ አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።